ሰላም እንዴት ናችሁ? የዘጠነኛ ክፍል ሂስትሪ ዩኒት 8 የመጨረሻው ክፍል ላይ ነው ያለነው። ክፍል 8 ማለት ነው። ሁለት ቶፒኮች ይኖሩናል። መጀመሪያ የጁ ዳይናስቲ የሚል ነገር አለን። ከዛ ደግሞ ደ ሸዋን ኪንግደም የሚል ከስር አለን፣ ወይም ደ ኪንግደም ኦፍ ሸዋ የሚል ማለት ነው። ሁለቱን ርዕሶች እናይና ዩኒታችንን እንጨርሳለን ማለት ነው። ስለዚህ መጀመሪያ ላይ እንግዲህ የጁ ዳይናስቲ ምንድን ነው? ኦራይት አፍተር ደ ዲፊት ኦፍ ሚካኤል ስዑል chosen disorder continued until the coming to the power of አሊ ጓንጉል ወይም ደግሞ አሊ ደ ፈርስት ፍሮም ደ የጆሮም ፋሚሊ ይለናል። እዚህ ጋር እንግዲህ ሚካኤል ስዑል ማን ነው ካል ከዚህ ቀደም የነበረውን ቶፒካችን አስታውሱ። ስለ ዘመነ መሳፍንት ስናወራ ከዘመነ መሳፍንት በፊት ደግሞ የጎንደር ፔሪድ ነበረ። የጎንደር ፔሪድ እንግዲህ እቴጌ ምንትዋብ ነበረች። እቴጌ ምንትዋብ የልጅ ልጇ እንደራሲ ሆና የኢዮአስ እንደራሲ ሆና እያስተዳደረች ነበረ፣ በወንድሟ እገዛ ማለት ነው። ወንድሟ እንግዲህ ወልደ ልዑል ይባላል። ራስ ቢትወደድ ወልደ ልዑል ይባላል። ጤን በ1767 ይሞታል ማለት ነው። እሱ ከሞተ በኋላ በቃ ማስተዳደር አልቻለችም ነበረ። ስለዚህ ሪጂናል ሎርዶች መገዛት አልችል ስላሉ ወይም ደግሞ አልታዘዝ ስላሉ ያን ነገር ሊያረጋጋ የሚችል ወይም ችግር ሊፈታ የሚችል አንድ ፓወርፉል የሆነ ሰው ስትፈልግ ነበር እና ከወደ ትግራይ አንድ ሰው እንዲመጣ ታደርጋለች ማለት ነው። እሱም እንግዲህ ራስ ሚካኤል ስሁል ነው። በጣም ዘመናዊ የጦር መሳሪያ ያለው ጠንካራ ወታደሮች ያሉት ሪጂናል ሎርድ ነው ማለት ነው ራስ ሚካኤል ስሁል። ቢኮዝ የቀይ ባህር የንግድ መስመር ቅርብ ስለሆነ በዛ በኩል ፌራር ወይም ደግሞ ዊፐን የማግኘት እድሉ ሰፊ ስለነበረ ማለት ነው። ስለዚህ እሱ መጦ ነገሩን ካረጋጋ በኋላ እንደገና እሱ ችግር ፈጣሪ ነበር የሆነው ካስታወሳችሁ ማለት ነው። ስለዚህ እሱ ኪንግ ሜከር ሆነ። ኦኬ ኪንጎችን ያወርዳል፣ ይሰቅላል ወይም ደግሞ ይሾማል፣ ያወርዳል ማለት ነው። ከዛ ደግሞ አሰስኔትም ያደርግ ነበረ። ለምሳሌ ኢዮአስን አሰስኔት ያደረገው በ1769 ራሱ ሚካኤል ስሁል ነበረ። ከዛ ኪንግ ኢዮአስ ከሞተ በኋላ ነው እንግዲህ ዘመነ መሳፍንት የሚባለው ነገር የጀመረ ማለት ነው። ከዛ በኋላ እንግዲህ ቾዝ ኤንድ ዲስኦርደር ወይም ደግሞ የረብሻ ብጥብጥ ወይም ደግሞ አለመረጋጋቶች ምናምኖች ቀጠሉ። እስከ መቼ ድረስ? ራስ አሊ ጓንጉል ወይም ደግሞ አሊ ደ ፈርስት እስኪመጣ ድረስ ማለት ነው። ከየት? ከየጁ ዳይናስቲ ማለት ነው። አሊ ፋውንድድ ኤ ኒው ሩሊንግ ዳይናስቲ ናውን አስ የጁ ዳይናስቲ ወይም ደግሞ ወራሼህ ኢን 1786 በ1786 ወራሼህ የሚባል ወይም ደግሞ የጁ ዳይናስቲ የሚባል አዲስ ስርወ መንግስትን መሰረተ ማለት ነው። አሊ ደ ፈርስት ወይም ደግሞ አሊ ጓንጉል ተብሎ የሚጠራው ወሎዮ ማለት ነው። This dynasty dominated the politics of the northern Ethiopia in the name of the puppet kings of Gondar until the middle of the 9th century እንግዲህ እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ ወይም እስከ 1850ዎቹ አካባቢ ድረስ በጣም ፓወርፉል ሆኖ የሰሜኑን ፖለቲካ ዶሚኔት አድርጎት ነበር ወይም ደግሞ የበላይ ሆኖ ተቆጣጥሮት ነበረ። እንግዲህ ፑፔት ኪንግ አለ ጎንደር ላይ። ፑፔት ኪንግ ስንል እንግዲህ አሻንጉሊት ላይ ስሙን ላይ የተቀመጡ ግን ሴኪዩሪቲ እኮ የሌላቸው በጣም ድሃ የሆኑ ምስኪኖች ነበሩ። ሪጂናል ሎርዶች በጣም ሀብታሞች ሆነው ሳለ ነገስታቶች ግን በጣም ድሃ ሆነው የሚጠብቃቸው ከወታደር በስነ ስርዓቱ የሌላቸው ምስኪን ለይስሙላ ብቻ ዙፋን ላይ የተቀመጡ ነበሩ ማለት ነው። ሶ በእነሱ ስም ይህ ራስ አሊ ወይም ደግሞ አሊ ደ ፈርስት ተብሎ የሚጠራው የጁ ዳይናስቲ መስራች ዶሚኔት አድርጎት ነበር የዛን አካባቢ ፖለቲካ ማለት ነው። ዱሪንግ ዲስ ፔሪድ the የጁ rule the most important center of political power were the territory of the present day ጎጃም፣ ጎንደር፣ ትግራይ and ወሎ። ሶ የጁ ዳይናስቲ እንግዲህ በጣም ኢምፖርታንት ሴንተርስ ኦፍ ፖለቲካል ፓወር የሚባሉትን ምን ያደርግ ነበር? ይመራ ነበረ። የጁ ሩል the most important center of the political power just like እንደ ጎጃም፣ ጎንደር፣ ትግራይ እና ወሎም ማለት ነው። when compared to each other the የጁ dynasty was a leading power during the ዘመነ መሳፍንት with the center at the ደብረ ታቦር። እዚህ ጋር እንግዲህ ተመልከቱ የጁ ዳይናሲቲ ፓወርፉል ስለሆነ ነው ከሌሎች በተሻለ ከጎጃም፣ ከጎንደር፣ ከትግራይ፣ ከወሎ በተሻለ ማለት ነው ሲወዳደር። ሶ ሴንተሩን የት ነው ያደረገው ካል ደብረ ታቦር ላይ፣ ደቡብ ጎንደር ደብረ ታቦር ላይ ነበረ በዘመነ መሳፍንት ጊዜ ሴንተሩን አድርጎ
ሊድ ሲያደርግ የነበረው ማለት ነው። አሊ ጓንጉል ወይም ደግሞ አሊ ደ ፈርስት ኦር አሊ ታላቅ ኦኬ፣ ወይም አሊ ደ ግሬትም ሊባል ይችላል። ታላቅ was considered the founders of the የጁ ዳይናስቲ in 1786 ብለናል። ስለዚህ የጁ ዳይናስቲ መስራች አሊ ደ ፈርስት። The የጁ dynasty strengthened its power during its strongest rule ራስ ጉክሳ from 1803 up to 1825። ስለዚህ የጁ ዳይናስቲ በጣም ትልቅ ደረጃ ደርሶ የነበረው ወይም ደግሞ ስትራንግ ሆኖ የነበረው መቼ ነው? በስትሮንገስት ሩለር ኦኬ፣ የጁ ዳይናስቲ መሪ የሆነው በጣም ጠንካራ ተብሎ የሚጠራው በራስ ጉክሳ ዘመን ነበር። The two successive Tugrian rule ራስ ወልደ ስላሴ ኦፍ እንደርታ ruled from 1790 to 1860 and ደጃዝማች ሳብጋዲዝ ruled from 1822 to 1831 resist ጉክሳስ power in the north። እንግዲህ ሁለቱ ሰክሰሲቭ ትግራያን ሩለሮች ሬዚስት አድርገውታል ማለት ነው። የየጁን ሩል ወይም ደግሞ የጉክሳን ማለት ነው ባጭሩ። ማናማን? ራስ ወልደ ስላሴ የእንደርታው ማለት ነው እና ደግሞ ደጃዝማች ሳብጋዲስ ተብለው የሚጠሩ ሁለቱ ተከታታይ የትግራይ መሪዎች ማለት ነው። Nevertheless, he tried to neutralize them through marriage relation and diplomacy። ነገር ግን ምን አደረገ ጉክሳ? ይሄ ማሬጅ የሚባለው ነገር ባይተወይ በዛ ዘመን ከባድ የሚባል ፖለቲካ ማክሸፊያ ነው። ያ ማለት ሁለት ንጉሶች ወይም ደግሞ ሁለት ተጻራሪ አካላት ጸብ የሚፈጥሩ ከሆነ ምንድነው የሚያደርጉት? ማሬጅ ሪሌሽንሺፕ ወይም ጋብቻ። ስለዚህ ጋብቻ ከሆነ ተዛመዱ፣ ጸባቸው ይበርዳል ማለት ነው። ስለዚህ በዲፕሎማሲ እና በጋብቻ ኒውትራላይዝ ለማድረግ ሞከረ ማለት ነው ነገሩ። ሞሮቨር ጉክሳስ ሚሊታሪ ኤንድ ዲፕሎማቲክ ስኪል helped him exercise his power over the lords of ጎጃም፣ ወሎ፣ ላስታ፣ ሰሜን፣ ዋግራ ኤንድ ደንበያ። እዚህ ጋር እንግዲህ ጉክሳ በጣም አሪፍ የሚባል ዲፕሎማቲክ ስኪል አለው። ከዛ በተጨማሪ ሚሊታሪ አለው። ስለዚህ ይሄ ለምን ረዳው ይለናል። እዚህ ሳር የተጠቀሱት ሎርዶችን የበላይ ሆኖ ለማስተዳደር ጀስት እንደ ጎጃም፣ ወሎ፣ ላስታ፣ ሰሜን፣ ዋግራ እና ደንቢያን የበላይ ሆኖ ለማስተዳደር ረዳው ማለት ነው። Following the death of Guksa in 1825, the የጁ dynasty met a strong challenge from ሰሜን and ትግራይ። እዚህ ጋር እንግዲህ ጉክሳ በ1825 ሞተ። ከሞተ በኋላ እንግዲህ the strongest rulers of the የጁ dynasty የምንለው ነው ይሄ ጉክሳ ወይም ራስ ጉክሳ ብለን የምንጠራው። የጁ dynasty እንግዲህ በጣም ትልቅ ቻሌንጅ ገጠመው፣ ትልቅ ፈተና ከሰሜን እና ከትግራይ ማለት ነው። ሰሜን was defeated by Guksa's son and the successor ራስ የማን ruled from 1825 up to 28. ራስ ማርዬ succeeded የማን in 1828 እዚህ ጋር እንግዲህ ሰሜን እና ትግራይ በጣም ቻሌንጅ አድርገውን ነበረ። ነገር ግን ሰሜን በማን ድፊት ተደረገ? በጉክሳ ልጅ ማለት ነው እና ተተኪው ማለት ነው። እሱም ራስ የማም ነበረ። ራስ የማም ከዛ ራስ የማምን ደግሞ የተካው ማን ነው? ራስ ማርዬ ነበረ። ራስ ማርዬ መቼ? በ1828 ማለት ነው። ሃይበር ደጃች ሳብጋዲስ ኦፍ ዘ ትግራይ ዲሳይድድ ቱ ኢንድ ዘ የጁ ፖለቲካል ዶሚኔሽን። ስለዚህ ደጃች ሰብጋዲስ የተባለው የትግራው ሎርድ ደግሞ የጁ የፖለቲካል የበላይነትን ወይም ዶሚኔሽን መቆም አለበት ብሎ ወሰነ ማለት ነው። This leads to the battle in 1831 on ማያሰላሜ near ደብረ አበያ in the western ትግራይ። እንግዲህ እዚህ ጋር ጦርነት ተካሄደ መቼ? በ1831 የት ጋር ካል ማያሰላማይ ተብሎ የሚጠራ ባትል ላይ ማለት ነው። ደብረ አባይ አካባቢ የሚገኝ ቦታ ነው፣ በምዕራብ ትግራይ አካባቢ ማለት ነው። ስለዚህ በደጃች ሰብጋዲስ እና በየጁ ዳይናስቲ መካከል የተደረገ ጦርነት ነው ማለት ነው በ1831። The two rivals ራስ ማርዬ and ደጃች ሳብጋዲስ were killed in this battle, but final victory went to የጁ ዳይናስቲ። አያችሁ እዚህ ጋር ተመልከቱ። the two rivals ራስ ማርዬን ደጃች ሳብጋዲስ ናቸው።
ሁለቱ የተጋጠሙት ማለት ነው። ራስ መርዕና ደጃች ሰብጋዲስ so were killed in this battle, but the final victory went to the የጁ dynasty። ሁለቱም እዚህ ጋር ነው የተገደሉት ማለት ራስ መርዕም ደጃች ሰብጋዲስ የትግራይ ነው። ራስ መርዕ የጁ ዳይናስቲ ነው። የት ጋር ሲፋለሙ? ማያስ ሰላማይ ላይ ሲፋለሙ ሁለቱም ሞቱ። ግን የመጨረሻ ድሉ የየጁ ዳይናስቲ ሆኖ ቀጠለ። The rulers of ሰሜን ደጃዝማች ውቤ was rewarded Tigray for his contribution siding with the የጁ lord during the battles of ማያስ ሰላማይ። እዚህ ጋር ተመልከቱ። የሰሜኑ ደጃዝማች ውቤ ከማን ጎን ነበረ? ከየጁ ዳይናስቲ ጎን ነበረ። በዛም ምክንያት ሽልማት አገኘ ማለት ነው። ስለዚህ was rewarded Tigray for his contribution siding with the የጁ lord during the battle of ማያስ ሰላማይ። so በማያስ ሰላማይ ባትል ጦርነት ጊዜ ደጃዝማች ውቤ ከየጁ ዳይናስቲ ወይም ደግሞ ከራስ መርዕ ጎን ስለነበረ ሽልማትን አገኘ ማለት ነው። ኦኬ ከዛስ however the የጁ political dominance over the northern Ethiopia continued for the next 2 decades under ራስ አሊ አሉላ or አሊ II። አያችሁ። ነገር ግን እዚህ ጋር ምን ሆነ መሰላችሁ? የየጁ ፖለቲካል ዶሚናንስ ወይም የበላይነት በሰሜኑ ኢትዮጵያ ማለት ነው ለሁለት አስርተ ዓመታት ያክል ቀጠለ። for the next 2 decades በማን አስተዳደር? ራስ አሊ አሉላ ወይም አሊ II ተብሎ የሚጠራው ማለት ነው። አሊ ፈርስት ማን ነው? the founder of the የጁ ዳይናስቲ። አሊ II ደግሞ እዚህ ጋር አሁን እያየን ያለ ነው ማለት ነው። ከ1831 እስከ 53 ድረስ ማለት ነው። የጁ rule reaches its zenith under ጉግሳ ማርሰው ruled from 1803 up to 25 who made an incessant struggle against ራስ ወልደ ስላሴ of the እንደርታ and ደጃዝማች ሰብጋዲስ world of the አጋሜ። እንግዲህ እዚህ ጋር የየጁ ሩል ትልቅ ደረጃ ደርሶ የነበረው ወይም ደግሞ ፒክ ላይ ደርሶ የነበረው ዜኒት ስንል እዚህ ጋር በጣም ታላቅ ደረጃ ወይም ደግሞ ፒክ ላይ ጫፍ ላይ ደርሶ የነበረው ማለት ነው አንደር ጉግሳ ማርሶ ነው። እዚህ ጋር ብለናል ከላይ በራስ ጉግሳ ዘመን የጁ ትልቅ ደረጃ ደርሳ እንደነበረ ምናምን ከላይ ዘርዝረናል። ኤኒዌይስ ይሄ ሰው እንግዲህ ምንድን ያደረገው who made an incessant struggle against ራስ ወልደ ስላሴ of እንደርታ and ደጃዝማች ሰብጋዲስ world of አጋሜ። ስለዚህ የእንደርታውንና የአጋሜዎችን ሁለቱ ራሶችን አንደኛውን ራስ ወልደ ስላሴን እና ደጃዝማች ሰብጋዲስን ፋይት ያደረገ ወይም ስትራግል ያደረገ ነው ጉግሳ ማርሰው ተብሎ የሚጠራው ማለት ነው። ስለዚህ በዚህ ዘመን የጁ ዳይናስቲ ትልቅ ደረጃ ደርሶ የነበረበት እንደነበር ይነግረናል። in 1826 ጉግሳ's successor ይማ ruled from 1825 up to 28 defeated ኃይለ ማርያም ገብሬ of ሰሜን። ኦኬ የሰሜኑን ኃይለ ማርያም ገብሬን አሸነፈው። ማን? ይማ ተብሎ የሚጠራው የጉግሳ ተከታይ ማለት ነው። ማሩ of ደንበያ was also killed at the battle of ኮሶቨር in 1827። ኦኬ ኮሶቨር ላይ ደግሞ የተሸነፈው ማን ነው? ማሩ ነው። ማሩ of ደንበያ was also killed at the battle of ኮሶቨር in 1827። The period of ዘመነ መሳፍንት was brought to an end by ካሳ ኃይሉ of the ቋራ through a battle that lasted from 1814 to 1855። እዚህ ጋር እንግዲህ ዘመነ መሳፍንት የሚባለው ወይም ደግሞ the era of warlord ብለን የምንጠራው እስካሁን ከላይ ጀምሮ የነበሩትን ፍጥጫዎች የነበሩትን ሪቫላሪ ፋይቶች ስትራግሎች እያያችሁ ነው። ይህ ነገር በሙሉ የቆመው በማን ነው? የቋራው ካሳ ኃይሉ he was a bandit ወይም ደግሞ ሽፍታ ነበረ። ከዛ አራቱን አውድማዎች ላይ ካሸነፈ ወይም የጦር ሜዳዎች ላይ ካሸነፈ በኋላ አራቱን ሪጂናል ሎርዶች ቴዎድሮስ ሰከንድ ንጉሰ ነገስት በኢትዮጵያ ብሎ ራሱን ሰየመ ማለት ነው። ኦኬ ደራስጌ ማርያም ላይ ሜቢ
ስለሱ ንግስና እዚህ ጋር ብዙ አልተጻፈም፣ የራሱን የቻለ ታሪክ ስላለው ማለት ነው። ካሳ ኃይሉ ወይም ደግሞ ቴዎድሮስ ሰከንድ፣ አጼ ቴዎድሮስ ንጉሰ ነገስት፣ ሞአንበሳ ተብሎ ነው የሚጀምረው። ሞአንበሳ ንጉሰ ነገስት፣ ሞአንበሳ ዘምነገደ ይሁዳ፣ ዳግማዊ ቴዎድሮስ ንጉሰ ነገስት ዘኢትዮጵያ። ያ ዛት ካይንድ ኦፍ እንደዚህ አይነት ነገር ነው ያለው። በድራስኪ ማርያም ላይ ነው በጳጳሱ የተቀቡ ማለት ነው። ኔክስት ሁለተኛው ቶፒካችን የሚሆነው ደግሞ በዚህ ክፍል ውስጥ ዘ ኪንግደም ኦፍ ሸዋ ነው። ሸዋ እንግዲህ እስካሁን ድረስ ስናወራ የነበረው ጎንደር ላይ ነበር ያለ ነው። ጎንደር ላይ እንግዲህ ከፋሲለደስ ጀምሮ ፋሲለደስ ጎንደርን ቆረቆራት ወይም መሰረታት በ1636። ከዛ ከጎንደር ቀጠለ። ዮሐንስ ዘፈርስት አለ፣ ኢያሱ ዘፈርስት አለ። እነዚህ ሶስቱ ንጉሶች ጎንደርን አገነኗት። ከዛ በኋላ ደካማ መሪዎች መጡ። ከዛ ነገሩ እየተባባሰ ፖለቲካል ዲስኦርደር፣ ሶሻል አንረስት ምናምን ወይም ደግሞ ችግር ተፈጠረ ባጭሩ። ከዛ እያለ ወደ ዘመነ መሳፍንት ውስጥ ተገባ። ዘመነ መሳፍንትም ላይ ሆኖ ሞናርኪው ጎንደር ላይ ነው የተቀመጠው። ንጉሰ ነገስቱ ፑፔት ቢሆንም አሻንጉሊት ቢሆንም ጎንደር ላይ ነበረ። አሁን ከጎንደር ሽፍት አድርጎ ወደ ሸዋ መጥቷል። ሶ የሸዋውን እኔ እስኪ as already indicated in unit 3, the central highlands of the present day Showa had been the political center of the Christian kingdom. እንግዲህ ሸዋ ብለን የምንጠራው አሁን ላይ ሸዋይ ነው። ሰሜን ሸዋ የክርስቲያን ሃይላንድ ኪንግደም ሴንተር ነበረ፣ የፖለቲካል ሴንተር ነበረ በጥንቱ ጊዜ ማለት ነው። alright. However, the Christian state shifted its capital to the Lake Tana area as a result of the pressure from the Adal and the subsequent Oromo expansions of the 16th century. Some strong Gondarian rulers, including Iyas the First, tried to control Showa. እንግዲህ መጀመሪያ ላይ በሙስሊም በአዳል ሙስሊም ሱልጣኔቶች ግፊት ወይም ፕሬሸር እና በኦሮሞ ኤክስፓንሽን ወይም ፖፑሌሽን ሙቭመንት ምክንያት በ19ኛው መቶ ክፍለ ዘመን የክርስቲያን ኪንግደሙ ካፒታል ወደ ሌክ ጣና ሙቭ እያደረገ ነበረ። ከዛም በኋላ እንግዲህ ጎንደር ላይ ቋሚ ወይም ፐርማነንት ካፒታል መሆን ከቻለ በኋላ ኢያሱ ዘፈርስት ሸዋን ኮንትሮል ማድረግ ችሎ ነበረ። ሸዋ to this end they sent a military expedition to ሸዋ። ኦኬ ኤክስፔዲሽን ስንል እዚህ ጋር ዘመቻ ማለት ነው። ስለዚህ የጦር ዘመቻ ወደ ሸዋ ተልኮ ነበረ። however ሸዋ gradually detached itself from the newly founded centers of the Christian state. During this period of isolation, Shwa was disunited and several local chiefs emerged in various parts of the region. እንግዲህ እዚህ ጋር ምንም እንኳ ኢያሱ ዘ ፈርስት ጦር አዝምቶ ምናምን ወደሱ ግዛት ለማምጣት ቢሞክርም በኋላ ግን ራሳቸውን ችለው የራሳቸውን የሆነ መንግስት የመሰረቱበት ሁኔታ ነበረ። ስለዚህ ሸዋዎች ከዘመነ መሳፍንት ንክኪ ነፃ ናቸው። ሰላማዊ ነበሩ፣ አንጻራዊ ሰላም ነበረ፣ ሪላቲቭ ስቴቢሊቲ ነበረ ሸዋ ላይ ማለት ነው። ይህ ጎንደር፣ ጎጃም፣ ወሎ ምናምን የሚባለው በዘመነ መሳፍንት ሲታመስ ሸዋ ላይ ደግሞ ሰላም ነበር ማለት ነው። So, nevertheless, the Shuan kingdom emerged in the area of Mans around the ends of the 17th century or early 18th century. እንግዲህ የሸዋ ኪንግደም ኢመርጅ ያደረገው ወይም የተመሰረተው መንዝ ተብሎ የሚጠራው አካባቢ ላይ ነው። ይህም መቼ ነው? እንግዲህ በ17ኛው መቶ ክፍለ ዘመን መጨረሻ ወይም ደግሞ በ18ኛው መቶ ክፍለ ዘመን መጀመሪያ አካባቢ ማለት ነው። ያ ማለት በ1690ዎቹ ወይም በ1710 አካባቢ ማለት ነው። The founder of this kingdom was the local chief is known as ነጋሲ ተብሎ ይጠራል። ነጋሲ። ስለዚህ የሸዋ ኪንግደም መስራች ነጋሲ ነው የሚባለው። During ዘመነ መሳፍንት by safely isolating themselves from the war in the North Ethiopia, successive rulers began to consolidate the Shuan kingdom with their center at Ankober. እዚህ ጋር እንግዲህ ሰሜን ኢትዮጵያ ላይ በዘመነ መሳፍንት ጦርነት ስትታመስ ሸዋዎች ራሳቸውን ነጥለው የራሳቸውን ግዛት ኮንሶሊዴት ሲያደርጉ ሲያጠናክሩ ነበረ ማለት ነው። ሴንተራቸውንም አንኮበር ላይ በማድረግ ማለት ነው። The kingdom reaches its heyday under King ሳህለ ስላሴ። ኦኬ በሳህለ ስላሴ ዘመን ነው በጣም ታላቅ ሆና የነበረችው ማለት ነው። ዋት ኮሊት ሸዋ ማለት ነው። ሸዋ ሳህለ ስላሴ had brought several regions under the Shuan controls and maintained law and order in the kingdom.
This stability enabled several foreign travelers to come to visit ሸዋ። እንግዲህ ሳህለ ሥላሴ በቻለው አቅም ያን አካባቢ ያን ሪጅን ሙሉ በሙሉ በመቆጣጠር ህግና ስርዓት እንዲሰፍን ለማድረግ ችሏል። ይሄ እንግዲህ ሰላማዊ የሆነ ወይም ደግሞ እንደዚህ ስቴብል የማድረግ አቅም ደግሞ ወደ ሸዋ የውጭ ትራቭለሮች ወይም ደግሞ የውጭ ዜጎች ወደ ሸዋ ለጉብኝት እንዲመጡ አስችሏቸዋል ማለት ነው። ዲስ ሄልፕድ ሳህለ ሥላሴ ቱ ስታብሊሽ ኢንዲፐንደንት ፎሬን ሪሌሽን ዊዝ ብሪቴን ኤንድ ፍራንስ። ስለዚህ ሳህለ ሥላሴ ከውጭ ኃይሎች ጋር ምን ያደርግ ነበረ? ግንኙነት ነበረው ወይም ደግሞ ሪሌሽን ነበረው ማለት ነው። እንግዲህ አገሪቱን አስተዳድራለሁ ብሎ የተቀመጠው ፑፔቱ ጎንደር ላይ ነው ያለው። ሸዋዎች ግን ራሳቸውን ችለው ኢንዲፐንዳንት የሆነ ኪንግደም መስርተው ከውጭ ሀገሮች ጋራ ኢንዲፐንዳንት የሆነ ሪሌሽንሽፕ ወይም ዲፕሎማቲክ ሪሌሽንሽፕ ሲያካሂዱ ነበረ ቤዚካሊ ከብሪቴን እና ከፈረንሳይ ጋር ማለት ነው። ሶ ጋይስ አጭር ነው ቶፒኩ ይህን ይመስል ነበረ ማለት ነው። በቀጣይ ደግሞ ዩኒት 9 ላይ ነው የምንገናኘው። ዩኒት 9 the age of revolution from 1750s to 1815 ይላል ማለት ነው። ይሄ ቶፒክ ቀጥታ 11ኛ ክፍል ራሱ ይሄው እዚህ ጋር እንደምታዩት እንግዲህ ዩኒት 9 ይላል the age of revolution from 1789 to 1815 እዛ ጋር ምንድን ነው የሚለው 1750s አይደል የሚለው ይቺ ዓመተ ምህረት ብቻ ነች የተለየች። ከዛ ውጭ ውስጡ ላይ ያለው ታሪክ ምናምን ብትው ለምሳሌ ኢንዱስትሪያል ሪቮሉሽን ምናምን ያንዳንዱን ቶፒክ ብታዩት በጣም ተመሳሳይ ነው ከ11ኛ ክፍል ጋር። ይሄ ኢንዱስትሪያል ካፒታሊዝም ኢን ዩሮፕ ውስጥ ላይ ያለው ታሪክ አንድ አይነት ነው። ስለዚህ 9ኛ ክፍል አንደርስታንድ አደረጋችሁ ማለት ሜቢ የሶሻል ተማሪ የመሆን እቅድ ካላችሁ 11ኛ ክፍል ላይ ክለሳ ነው የሚሆነው ማለት ነው። በዛ አጋጣሚ ደግሞ 12ኛ ክፍል ተፈታኞችም እያነበባችሁ ከሆነ የ11 እና የ9 አንድ አይነት ስለሆነ የ11ኛን ዲቴይል ማወቅ ከቻላችሁ 9ኛ ክፍል ላይ ማንበብ አይጠበቅባችሁም ቢኮዝ ኮፒው ስለሆነ ማለት ነው። ሶ ቀጣይ ዩኒት 9 the age of revolution from 1750s to 1815 በሚል ድረስ እንገናኛለን። እስከዛው ድረስ ሰላማችሁ ይብዛ። መልካም ጊዜ። ባባይ